ከዛሬ 2 ዓመት ከ5 ወር በፊት መስከረም 26 ቀን 2016 በኢትዮጵያ ኦክቶበር 7 2023 የወቅቱ የሐማስ መሪ ያህያ ሲንዋር የአላቅሳ ጎርፍ ሲል የጠራውንና እስራኤልን የሚያጠፋ ፍልስጤምን የሚያንሰራፋ ብሎ ያመነበትን ዘመቻ ተግባራዊ እንዲያደርጉ በሺህ የሚቆጠሩ ተዋጊዎቹ የእስራኤልን ድንበር ሰብረውና ጥሰው እንዲገቡ ከጋዛ ገጸ መሬት ስር የተቆላለፈ የአርማታ ዋሻ ውስጥ ሆነው ትእዛዝ ሰጠ። ይህ ትእዛዝ ወይም ተምኔቱ ወይም ቁማኑ በክልሉ የክፍለ ዘመን ታሪክ ውስጥ የኦቶማን ኤምፓየርን መሰባበርና የአረብ ጸደይን የሚስተካከል መሬት አንቀጥቅጥ ክስተት እንደሚሆን አልገመተም ነበር ይላሉ አንዳንድ ጸሐፊዎች። እንደኔ ግን ገምቷል። በጭንቅላት ውስጥ የነበረው መንፈስ ይሄ ነው። ያሰበው አይነት አልሆነም የሚለው ካልሆነ በስተቀር አሁንም ድረስ በሱ ጭንቅላት ውስጥ ምን አስበው እንደነበር ሳስበው በግሌ እንደሰው ይዘገንነኛል። ከዚህ የሲንዋር በላ 29 ወራት በኋላ ግን አሁን ኢራን ላይ መልሕቁን የጣለው ጸረ እስራኤል የተጋትሮ ሺዓዊ ተራዳ ሙሉ በሙሉ ከሰመ ወይም ቢያንስ አንገቱ ተቀላ። ከራሱ ያህያ ሲንዋር የጀመረ የሄዝቦላውን ሐሰን ናስራላን ያስከተለ የሶሪያ የአሳዶችን ስርወ መንግሥት የጣለና በሽር አልአሳድን የበራዱ ሞስኮ ጭምት መጻተኛ ያደረገ በመጨረሻም የሺዓዊ ተጋትሮና የ200 ሚሊዮን ሺዓ ሙስሊሞች መንፈሳዊ መሪ የነበሩት አሊ ካሚኒን የሰዋ በታሪክ የመጀመሪያ የሆነው እስላማዊ ሪፐብሊክ ህልውናን የሞት ሽረት አሳር ውስጥ የከተተ ሆኗል። አሁን በተጨባጭ እንደምንመለከተው ታሪክ ከየትም አይመጣም። ዛሬ የሚሆኑት በሙሉ ከትናንት የቀጠሉ ናቸው። አዋዜ ታማኝነቱ ለወሬ ነው። ዓለም ያህያ ሲንዋር ሲነሳ በእርግጥስ እዚህ ጋር ይደርሳል ብሎ መገመት ይቻል ነበር ወይ? አንዳንድ ጊዜ አንዳንድ ጉዳዮች ሲነሱ አልቲሜት ግባቸው ውስን ሊሆን ይችላል። አሁን ያህያ ሲንዋር የተጀመረው ነገር ሀያቶላውን የኢራኑን ሀያቶላ አንገት ቀልቷል። ሲነሳ እዚህ ይደርሳል ተብሎ ይገመት ነበር ወይ? በሱ መነሳት ግን ድል የመታው ቤንጃሚን ኔታንያሁ አይደለም ወይ? አሁን ይሄን ብዙ ጊዜ ያነሳው ነበር። የኦክቶበር 23 ውጤት ነው፣ ኮንሲኩዌንስ ነው አሁን ይሆን ያለው። ዛሬ ዋሽንግተን ፖስት ላይ በዚህ ላይ የተሰጠ እዚሁ ላይ የተመረኮዘ ይሄ ትንታኔ ነበር እና ያንን ትንታኔ የሰራው ጋዜጠኛ የተለያዩ ከጉዳዩ ሂስቶሪያንስ እንደዚህ አስተችቷል። እኔ ያልተስማማሁበት ነገር ምንድን ነው? ክስተቱን በዚህ ደረጃ ነው ያስቀመጠው። የኦቶማን ኢምፓየር መሰባበር 2004 ላይ ነው ፍጻሜ ያገኙት መሆን የሚድል ኢስት መፈጠር ማለት ነው። ወይም የአረብ ጸደይ ከቱኒዚያ ጀመረ እስከ ጋዳፊ እስከ የአሳዶችም ንቅናቄ እዛ ውስጥ ነው። ትልቅ ክስተት ነው እና በዚህ ደረጃ እንደሚሆን አሁን ደግሞ የሱ በዚህ ደረጃ እንደሚሆን የያዝነው አይዲያ ነው የሚሉት። እኔ አልስማማም በዚህ ምክንያቱም ግልጽ ነው። ውጤቱ ምን ይሆናል የሚለውን ነው እሱ ያየው ውጤትና የጠበቀው ውጤትና እሱ የጠበቀው ውጤትና በተጨባጭ ሆነው በህልሙም አልነበረም። ግን እሱ እንዲሆን የጠበቀው ያለመው ነገር ግን አሁን ከጠቀስኳቸው ከኦቶማን ኤምፓየር መፈራረስ ወይም ደግሞ ከዚህ ከአረብ ጸደይ የበለጠ ነገር ነው። ለዚህ ነው ሁል ቀን በግሌ በሱ ጭንቅላት ውስጥ የነበረው ለማሰብ እንትን ይለኛል። ምንድን ነው የሚባለው? ይዘገንነኛል እና
በአጋጣሚ እንደዛ አይነት ሰው ስላልሆንኩኝ በፍጥረት ማለት የሌላውን ሰው ህይወት የሚራመድ ዓላማ የለኝም። እኔ በጣም ኩርማን ሰው ነኝ። ገብቶሃል? ጀስቲፋይ ማድረገው ነገር የለኝም ማለት የሌላው ሰው ህይወት ለኔ ተምኔት ግብር እንዲሆን ማረብረቢያ እንዲሆን ለማቀድ የሚያስችል የአእምሮ ዝግጅትም እንትንም እድገትም መንፈስም እምነትም የለኝም። ስለዚህ አሁን ለዚህ ነው አንዳንድ ጊዜ አንዳንድ ታሪኮች በጣም የሚነኩኝ ከዚህ ምክንያት። ስለዚህ አሁን እንዴት ነው ያለው የሚለውን እንሰድ። ምንድን ነው ያለው? የሀያ ሲንዋር ምን ነበረ ተምኔቱ? ጎ ብሎ ያን ጊዜ ኦክቶበር 7 ሲያደርግ ልብ አድርግ። አንደኛ ይሄ የሺአ ግንባር የሺአዊ ትስስር አካል ነው ሐማስ። ሱኒ ቢሆንም እስራኤል ትጥፋ በሚለው አቋሙ ከኢራን ጋር ይመሳሰላል። ስለዚህ የፍልስጤም መንግስትም ይመሰረታል ብሎ ያመነው ሁለቱ አመለካከታቸው አንድ ነው። በኃይልና በጉልበት ነው የሚል ነው እምነታቸው። ይሄንን ቃል በቃል አሊ ካሚኒ ያሉት ነው ከሱ ኦፕሬሽን በኋላም ከሱ ኦፕሬሽን በፊት። ስለዚህ ቤዚካሊ እስራኤል መጥፋት አለባት የሚለው የኢራኖች ፖሊሲ በኃይል ነው። ስለዚህ ይሄን እንዳለ ነው የወረሰው ማን ነው ሐማስ። ስለዚህ ይሄ ስለሚያመሳስላቸው የሺአዊ ትስስር አካል ባይሆንም ሐማስ ታማኝነቱ ለኢራን ነበር። አረጋግጧል። የዚህ ማረጋገጫውን በደንብ አድርገህ ታስታውስ እንደሆነ ማናቸው የዓለም አቀፍ የሐማስ መሪ ሆነው ኳታር ይኖሩ የነበሩት እስማኤል ሀኒዬ ኢራን ውስጥ በተገደሉ ጊዜ እሳቸውን የሚተካ በአጠቃላይ የመላው ሐማስ መሪ ማለት ነው። አንዋ ማን ነው? ሲንዋር በጋዛ የሐማስ መሪ ነው። እሳቸው ደግሞ ዓለም አቀፍ መሪው ናቸው። አሁን እሳቸው ሲሞቱ ግን በአጠቃላይ አንድ ሰው ነው የሚሆነው ማለት ነው። የሁሉም የሐማስ መሪ በውጭም በውስጥ አንድ የሐማስ መሪ ነው የሚኖረው። ያን ጊዜ ምርጫ አላቸው። ሐማስ የራሱ መዋቅር አለ ምርጫ የሚያደርግበት። ከምርጫው በፊት ሐማስ የሰጠው መግለጫ ምንድን ነው? ሲንዋር ያኔ ተደብቆ ነው ያለው። የሚመረጠው መሪ አለ ስሙኑን ማንም ገና ሊመርጡ ነው። የሚመረጠው መሪ ፍጹማዊ በሆነ መልኩ ለኢራን ታማኝ መሆን አለበት። ከዚህ የበለጠ ማረጋገጫ የለም። አላይመንቱ በጣም ከኢራን ጋር በኋላ ላይ ራሱን መረጡት። ምክንያቱም በሱ ደረጃ ከኢራን ጋር እጅና ጓንት የነበረ ሰው የለም። ስለዚህ ቴክኒካሊ የሺያ ተራዳ አካል ነው ልትለው ትችላለህ። ሺአዊ ባይሆንም በአጠቃላይ የእስራኤልን መወገድ በእስራኤል ላይ ያላቸው አቋም ተመሳሳይ ነው። እና ምንድን ነው ያደረገው? እዚህ ድረስ ታማኝ ለሚሆናቸው ለመንፈሳዊ መሪ አሊ ካሜኒም ሆነ ለሄዝቦላ ሐሰን ናስራላ አልገለጸላቸውም። ኤግዛክትሊ ምን እንዳቀደ በምን ቀን ይሄን ነገር እንደሚያደርግ ይሄንኛውን ኢንፎርሜሽን አልሰጣቸውም። ስለዚህ ያ ኦፕሬሽን ለሁሉም ሚስጥር ነበር። ፍንጮች ይኖሯቸዋል፣ አንዳንድ ነገሮች ይኖሯቸው ይችላሉ። ግን ምንድን ነው ያደረገው? ኦክቶበር 7 ቤዚካሊ ሐማስ የጋዛን የሚያስተዳድር ሐማስ የሚባል ኃይል በመካከለኛው ምስራቅ ያለን ግዙፍ ሚሊተሪ ወይም ደግሞ የስለላ ጉልላት ልትለው ትችላል። ያንን በኃይል አይደለም ትሉ ወቅቶ ማለት ዲካፕት የሆነ ሾክ አድርጎ ከሾኩ ሳይነቃ ከክውታው ሳይባንም ምን እንደመታው ለማገናዘብ ጊዜ ሳይኖረው አንዳች አጥለቅላቂ እኔ ይህንን ማሰብ አልችልም ደራሽ ወንዝ ደራሽ ጎርፍ እንዲያጥረገርገው መካከለኛው ምስራቅ ሁሉ እኔ በኔ እይታ ነው እንትን እያዘ ምንድን ነው የሚባለው ሰይፍ አነስ ያለው ገጀራ እንደው በመላው ዓለም አድርገው
ወደዛ ወርቅ ባዶ በቃ መሬት አንድ ፍጡር እንደዚህ አይነት ሀሳብ ነው የነበረው ብዬ ነው የማስበው። ዛስ ዋይ የእሱን ጭቅላት ምንድን ያለው ኦፕሬሽኑን የአላቅሳ ጎርፍ ነው ያለው። ግን ዓለም አሁን እዚህ ጋር በጣም የሚገርመው አሁን ይሄ ራሱ በጣም የሚገርመው የሚለው ቃል ራሱ የማይገልጸው አሁን እስራኤልን ስናይ የስለላ አቅሟ እጅግ በጣም የሚደንቅ አካሄድ ነው። ናስራላ ላይ አይተናል። አሁን ያሲን ዋር ላይ አይተናል። በተለያዩ ቦታዎች ላይ አይተናል። እስራኤልን በስለላ መድረስ በጣም ከባድ ነው፣ ወይም አለማድነቅ አይቻልም። በእርግጥም የሐያ ሲንዋር እነዚህን ነገሮች ሲያቅድ እሱና ጥቂት ሰዎች በሱ ስር ያሉ ብቻ ናቸው የሚያውቁት ለማለት የሚያስደፍረው የእስራኤልን የስለላ መዋቅር በጣጥሶ መግባት መቻሉ በራሱ እጅግ በጣም የሚደንቅ ነው። ሌት ተቀን የእስራኤልን የስለላ ኔትዎች ሲያጠና ነበር ማለት እኮ ይቻላል። ይሄ በራሱ የሐያ ሲንዋርን አቅም ያሳያል ብዬ ነው የማስበው። ግን አንድ ቦታ ላይ ተለውጧል ብዬ የማስብበት ምክንያት ምንድን ነው? የሐያ ሲንዋር ያለመውም ያቀደውም እንደ ጎርፍ እንደ ደራሽ ጎርፍ መጥቶ መምታት ነው እስራኤልን። ከዛ በኋላ ደግሞ በዙሪያው ያሉ ደጀኖች ተባብረው እሱ ያለመውንና ያሰበውን ነገር ማስፈጸም እችላለሁ ብሎ ነበር ያሰበው ማለት ነው። ግን እንዲህ አልተገለበጠም ወይ? በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600 ሺህ ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶችን ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ውጤቱ ላይ እንመጣለን። ግን አክቹዋሊ ምንድነው ነው ለምንድን ነው የአላቅሳ ጎርፍ ያለው? ለምሳሌ ኦፕሬሽኖች ስም ሲሰጣቸው እዛ ስም ውስጥ ተምኔት አለ ወይም ዓላማው አለ አይደለም። አሁን ለምሳሌ ኢራን ላይ አሜሪካ የምታካሄደው አሁን ኦፕሬሽን ስሙ ኢፒክ ፊውሪ ነው። የጦፈ የነደደ ቁጣ ማለት ነው። ገብተዋል። አሜሪካ ብዙ ማስጠንቀቂያ ሰጥታለች። ተደራዳሪ ውል ስጭኝ ገለመሌ ምናምን ብላለች። እምቢተኛ ናቸው እና ቁጣ ነው ይሄ። የአንድ ሌላ ሀያል ሀገር ቁጣ ነው ማለት ነው። እንትኑ እስራኤል ምንድን ነው የምትለው? ሮሪንግ ላይሆን ኦፕሬሽን ሮሪንግ ላይሆን አንበሳው አገሳ ብለው ለአማርኛ እንዲመች። ለምን ከኋላ የቆጠሯቸውን ድሎች ተመርኩዛ ነው የምትሄዳው። የመጨረሻ ፍልሚያ ነው ለኔታንያሁ። ጠቅላላ የኔታንያሁ የመወለድ የመፈጠር የማደግ ወደ ፖለቲካ ውስጥ የመግባት በአጠቃላይ የህይወት ጉዟቸው ኔታንያሁ ለምን መጣ? ለዚህ ነው የመጡት። አልቲሜት ግቡ ይሄ ነው። አልቲሜት ግብ ይሄ ነው። አገሪቱ ብዙ ጊዜ ያለውና ያለቻቸውን ጦርነቶች ያካሄዳል። የ67ቱ አለ፣ የ74ቱ አለ በፈረንጅ እንደዚህ ከእንትኖች ጋር የነበሩ። ይሄኛው በኦሎፔሳደን ያው በዚህ በሺዓዊ ተራዶ ኃይሉ የተከበበች ሀገር ሆና በዚህ መከበብ ውስጥ ሆና ምንም ነገር እንዳታደርግ ደግሞ የሚሳኤል ጭፍራ ማንም እኔ እስካሁን በማውቀው ቻይና ነው የምፈራው በዚህ ደረጃ የሚሳኤል ጭፍራ። አሁን መሀል ላይ እኮ ጥቃቱ ባይደረጉ ኢራኖች ምን ነበር እቅዳቸው? ስንት ሺህ ሚሳኤል የመስራት እድል ነበራቸው። ካኒ ብሊቭ በየመሃሉ የሚገጥማቸው የተለያየ ነገር በራስ ውስጥ ያለው ነገር ሆኖ እንጂ እስቲ እንደው 20 ሺና 30 ሺህ እንትን ማምረት እንደቻሉ ማከማቸት እንደቻሉ አስብ። ገብቷል። ዳርት ምንም ልታደርጋቸው አትችልም። ስለዚህ እንደዚህ አይነት እስራኤልን በምታክል ሀገር ላይ ያንን ሁሉ ሮኬት የሚያዘንቡበት ሁኔታ ቢኖር
በሌላ አነጋገር ምን ማለት ነው? ሄዝቦላንም አትነካውም ማለት ነው። ሄዝቦላ ላይ ጥቃት አደርሳለሁ ብትል ይሄ ራሱ እንትን ይላል። በዚህ የተከላከሉ ዋናውን ነገር ምን ይሰራሉ? እዚህ ጋር አቶሚክ ቦምብ ይሰራሉ። ኢራን አንድ ለምሳሌ አሁን ምን ብለዋል ነው ያሉት ስቲቭ ዊትኮፍ ሲናገሩ ለፎክስ ኒውስ ለድርድር ብሄርንበት ጊዜ በተለይ ኦማን በጣም ነው የሚገርመው እንትናቸው እንዴት አድርገው በየዚህ የዩራኒየም ምናምን ቁጥጥሩ እንዴት እዛን አልፈው አሁን በእጃቸው ላይ ያለው 60% የበለጸገ ዩራኒየም 400 ኪሎ ግራም 460 ይላሉ። እሱ ቢያንስ 11 አቶሚክ ቦምብ ሊሰራላቸው እንደሚችል ይናገራሉ። ፎርጌት 11 አቶሚክ ቦምብ አንድ አቶሚክ ቦምብ ይኖራል። እስራኤል እንዴት አድርጌ ልንገርህ? እስራኤል ከሰሜን ወደ ደቡብ 6 ሰዓት ነች የምትነዳው በመኪና አለቀ። የኋላ አውቶቡስ ካንትሪ ከ6 ሰዓት በላይ ከነዳ ወደ ጎንም እንደዛው ገብቷል። ወይም ደግሞ ኢራን ትክክል እንደሆንኩ አላስታውስም። ፕሮባብሊ ኢራን የእስራኤልን 50 እጥፍ። ኢራን በጣም ትልቅ ሀገር ናት። ኢትስ ኖት ዛት ቢግ ከእስራኤል ጋር ስታነጻጽር ሳውዲ አረቢያ የምትወልጥ አይመስለኝም በቆዳ ስፋት። ግን እስራኤልን አምጥተህ ስታስቀምጣት አንዳንድ ቀን እኮ መካከለኛው ምስራቅ ካርታ ላይ እንደዚህ አድርገው እስራኤልን ሲያሳዩ እኮ ቀጭን ሹጥጥ ያለች የለችም እዛ ቦታ ላይ። ስለዚህ አሁን አንድ እንደምንም የተሰራ አቶሚክ ቦምብና እሱን በትክክል ቦታው ላይ የሚያደርስ ነገር ከኛ እስራኤል አንድ አቶሚክ ቦምብ ማለት ነች። ፕሮባብሊ 2 ማረጋገጫ ድንደትንግ ከዛ በኋላ ህይወት የለም ማለት። ስለዚህ አሁን ይሄንን አቶሚክ ቦምብ ሲሰሩ እንዳይመቱ እንዳይደፈሩ አጥሩ ምንድነው? ሚሳይሉ ነው። ያ ነው አሁን የማዕቀቡ ጫና የተለያየው ነገር ራሳቸው የዘረጉት ደግሞ ያቀዱት የተራዳ እንትኑን ያንን መቀለብ ያንን ማኖር ይሄ ወደ ስትራቴጂያቸው በዛ ምክንያት ሆነ እንጂ የክምችት መጠኑ እየሰፋ ቢሄድ ኖሮ ነው የምነግርህ ዲተረንስ ማለት ነው ኢራንን መንካታችን። አየህ ምንድነው ፖይንቱ እዚህ ላይ አሁን ላነሳ የፈለጉት የአላቅሳ ጎርፍ ነው ያለው። ምንድነው አላቅሳ? እኔ መቼም የሰላም ሰሮች አድናቂ ነኝ። ገብቶሃል? ምንም ብባል ያሲር አራፋትን አከብራለሁ፣ ኢሳቅ ራቢንን አከብራለሁ። ምንም የሚባል እነዚህ ተዋጊዎች ነበሩ። አዘይን ዘዴ ግን የማንኛውም ትግል የማንኛውም እንቅስቃሴ ዓላማ ወይም ምንድነው ክላይማክሱ ህይወትን መባረክ መሆን አለበት፣ ሰላምን ማንገስ መሆን አለበት። አይደለም የማንኛውም ሰው ትርፉ ለዜጎች እንዳንተ ሀብለው አንተ በሕፃንነት የነበርከውን አፈጥፈይተው ተጫውተው ተምረው አድገው እግዚአብሔር በሰጣቸው ምድር ላይ ተንፍሰው በሰላም መኖር አለባቸው። አይደለም። ስለዚህ በእኔ ጭንቅላት ውስጥ አሁንም ድረስ ላስታውስ የምፈልገው በኢሳቅ ራቢንና በያሲር አራፋት መካከል የተደረገው መጨባበጥ ነው። ለእኔ ይህ ሲግኒፊካንት ገብቷል። በተረፈ ኃይለኞች ለእኔ የዜና ማቴሪያል ናቸው። ነቲንግ ኤልስ። ይህንን የማየው እንትና ምንድን ያለው ያህያ ሲንዋር የአላስካ ጎርፍ አለው። የዛን ጊዜ አላስካ ማለት መካ መዲና ለሙስሊሞች መካ መዲና ብለህ 3ኛው ቅዱስ ስፍራ ነው። አላስካ ማለት ያ ነው። ኢየሩሳሌምን የሶስቱም እምነቶች እምብርት የሚያደርጋትም ይሄ ነው። ገብቷል። በክርስትና በጁዳይዝም ስለ ኢየሩሳሌም የባቢሎን ወንዝ ላይ ሆነው በግዞት ሄደው ማለት ነው። ሲቆይ ለምናላለ ሁሉ ነገር ተገናኝተው ሲያወሩ ነስቀን ሆነው ነው ኢየሩሳሌም። አንቺን ረስተን ሌላ ከተማችን ካደረግን ምላሳችን ከመት ትጣበቅ ቀኝ እጄ ብልሃቷን ትጣ ነው አይደል የሚሉት። ኤኒ በእኛ ምንድን ነው የምንለው ኦሪት በእኛ ብሉይ ኪዳንን የሚያነቡ ሰዎች በተለይ 5ቱን እንደዚህ ብታነብ ያ የእስራኤል ታሪክ ነው እና እስራኤል ውስጥ የኖረ ሰው የሚያቆም ነው። እስራኤል ውስጥ መኖር እኮ ብሉይ ኪዳን ውስጥ መኖር ነው። ባህሎቹ በሙሉ ጠቅላላ ዘሆል ጊዜ አቆጣጠር ምናምን ጀመረ እሱ ማለት ነው።
ስለዚህ ስለ ኢየሩሳሌም እንትን ናቸው። በክርስትናስ ይኸው ነው። የክርስቶስ ስቅለቱ ባይኖር እኮ ክርስትና አሰች የለም አይደል እንዴ? ተሰቀለ፣ በሦስተኛው ቀን ሞትን አሸንፎ ተነሳ። ክርስትና ያለ ትንሣኤ ትርጉም የለውም። ኢየሩሳሌም ማለት ያ። ለሙስሊሞች ነቢዩ መሐመድ ምን ይላል ስለ ኢየሩሳሌም? ዓለም ከአንቺ ወደ ተዘረጋ፣ በመጨረሻው ጊዜም ዓለም ወደ አንቺ ይጠቀልላል። ይታያል ኢየሩሳሌም ያለ ቦታ በጣም የሚገርም ነው። አሁን አላቅሳ መስጊድ የሙስሊሞች ሦስተኛው ቅዱስ ስፍራ ነው። ይሄ ደግሞ አሁን በእነሱ መሃል ባለው ስትመለከት የሰለሞን ቤተ መቅደስ ተያይዞ ነው ያለው። በግንብ እነዚህ በሙሉ የተያያዙ ናቸው። ያን ጊዜ ትንሽ እንትኖች ነበሩ። ምንድነው ያው እስራኤል እንደዚህ ሲነሳ እንዴት ትዘጋለች፣ ታገዳሉ። ለምን እዛ ተራራ ላይ ከለሚው ባለስልጣን ወጣ። በጣም ሴንሲቲቭ ኤሪያ ነው። ያንን ተጠቅሞ ያላቅሳ ጎርፍ አለው። አሁን ይሄ ለሁሉም ሙስሊሞች ጥሪ የሚያደርግ ነው። የቦታውን እንትን አስበው። ምንድን ነው የሀያ ሲንዋር በጭንቅላቱ ያስበው? ለምንድን ነው ያስበው? አንዳች ጎርፍ እንዲመጣ ያስበው። ለምንድን ነው ጎርፉን የሚያመጣ ትሪገር ነበር ያስበው። ለምን ጎርፍ አስበ? ለምን ጎርፍ እንደሚመጣ ምስትለው ትሪገር የሚያደርገው ነገር አለ ብሎ ስላስብ ነው። ያ ትሪገር ያደርገው ነገር ምንድን ነው? እውነቱን ለመናገር ምንድን ነው እስራኤልን በስለላ አታሎ አዘናግቶ አይደል እንዴ? ኔታንያሁ እኮ በሐማስ በሰላም ለመኖር በቃ ከዚህ በኋላ ከእስራኤል ጋር በመታኮስ በምናምን ሳይሆን የጋዛን እንትን አስጠብቆ እዛ ቦታ ላይ ሰላም የመኖር ፖይንት ላይ ደርሷል የሚል እምነት ነበር። እንዴ ልክ አሁን ያ ምት ከተመታ በኋላ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንዴትስ ብለው ነው ቀና ብለው መሄድ የቻሉት? ቤዚካሊ እንትን አዘናግቷቸዋል። ማነው ከተመቱ በኋላ ከመማታታቸው በፊት አዘናግቷቸዋል። ዛቲዝ ትልቁ እሱ ያደረገው እስራኤል በዚህ ደረጃ አልጠበቀችውም። ቶታሊ በየጊዜው የሚያሳያቸውን ድርጊቶች የሚታዩትን ምልክቶች ኢንተርፕሬት ያደረገችበት ሁኔታ ስህተት እንደነበር በሚገባ ተጽፏል በእነሱ። ይሄ እስራኤል አይኗን ለአፍታ ከሱ ላይ እንድታነሳ ወይም በሚያስፈልገው መጠን እንዳታተኩር አዘናግቷታል። ስለዚህ ሁለተኛ የወሰደውን ቀኑን ተመልከት። ኦክቶበር 7 ግብፅ የዮም ኪፑር ጦርነት የሚባለውን እንዲሁ አዘናግታ እስራኤል ዮም ኪፑር ማለት የንስሐ ቀን ማለት ነው። 25 ሰዓት የሚጾሙበት ነው በእስራኤል። ተማሪ አይል፣ ወጣት አይል፣ ሽማግሌ አይል፣ ምናምን አንጠረኛ አይል፣ ምናምን ኤቭሪባዲ ያን ጊዜ አስፋልቱ ባዶ ስለሚሆን አስፋልቱ ላይ የህፃናት መኪና እየነዱ እየሮጡ የሚጫወቱበት ሰዎች የሚወጡበት ነው። የ25 ሰዓት ጾም ነው ያለው። የንስሐ ቀን እንደማለት ነው። ያንን ቀን ጠብቃ ማለት ነው የስድስቱን ቀን ጦርነት ለመበቀል ማለት ነው። ያንን ቀን ጠብቃ እሷም እንዲሁ አዘናግታ እስራኤል ለመጀመሪያ ጊዜ ተዘናግታ አይኗን አይኗን እንደዚህ ያደረገችበት ቀን ቢኖር እሱ ነው። የ74ቱ የምንለው የዮም ኪፑር ጦርነት ኦፕሬት ዘመቻ ጀመረች። ግብፅና ሶሪያ ናቸው። አሁን የእሱ 50ኛ ዓመት ማግስት ነው። የሀያ ሲንዋር ያንን ለመረዳት አስቸጋሪ የሆነ የእስራኤልን ግንብ አለ የተሰራ ጋዛ በቡልዶዘር ሄድ እስራኤል ሊሆን ይችላል። በፊዚካል እይታ በቡልዶዘር ሰበሩ። ሰብረው በባህር በኩል እኮ ገብተዋል።
እና ምንድን ነው የምትለው ግላይደር ነው በሱ የሐማስ አየር ኃይል ትሮት ይችላል በሱ ሆነው ካራ ምናምን ይዘው ጥሰው ገብተው 1200 ወታደሮችን ባባል ኤቭሪባዲ ምንም ባልተዘጋጀበት ሰዓት ማለት የሁለት ድንባል ያን አድርገው 1200 እስራኤላውያንን ጠፍጥፈው 251 አክተው ታጋጅ ቆይ is it possible እኔ ፊክሽንስ ላይ ብታመጣ ሊቀበል ይችላል በጣም ከባድ ይሄ ሁሉ ሲሆን እስራኤል አየር ኃይል የለም 251 ሰው ጠልፈው ታጋት አድርገው በሞተር እኮ ነው አንዳንዶቹም በሞተር ነው የወሰዱት ሌሎችን ደግሞ በፒክአፕ እያደረጉ ወስደው ምሽጋቸው ውስጥ እስኪደብቁ ድረስ ቤዚካሊ እንደዚህ ሰዎች ያንን ኦፕሬሽን አድርጉ ማለት ነው ስለዚህ አሁን ይሄ ምን ማለት ነው ይሄ ትሪገር ነው በያህያ ሲንዋር ውስጥ ነው የምነግርህ አየህ እንደዚህ አይነት የማይታሰብ ነው የማይጠበቅ አይደለም የማይታሰብ ድርጊት ሲያደርጉ እሱን የሚከተሉ በተለይ እሱ አላስካ በሚል ከሃይማኖት ጋር ካጠላለፈው ነገር ጋር ተነስቶ ፈሪው እንኳን ያጀግናል አስተዋዩ ይስታል አየህ ብልሁ ግዴለሽ ይሆናል እንዲህ አይነት ነገር ሲመጣ ብሎ ፈንድቶ አንዳች ጎርፍ እንዲመጣ እና አንዳች በላ መጥቶ ታሪክ እንዲለወጥ አስቦ ያደረገው ገብቶሃል ወል ይሄን ሲያደርግ ትሪገር ያደርገው ነገር አለ እንዳሰበው በወቅቱ እንግዲህ በእስራኤል ህልውና ውስጥ እንደነገርኩ ያለፈውን 20 ዓመት ኦልሞስት የበየኑት ቤንያሚን ኔታንያሁ ናቸው በዲሞክራሲ ሀገር ውስጥ በዲሞክራሲያዊ ምርጫ ተቋሚዎች ቢጣመሩም ቢነጣጥሉም ሊያሸንፉት ያልቻለ ሰው ናቸው በዚህም የተነሳ ኪንግ ቢቢ ነው የሚሏቸው ንጉስ ቢቢ እና ብዙ ነገር አድርጓል ለምሳሌ አሁን የምናውቀውን በነገራችን ሶሻሊዝም ኦሪየንትድ ነበረች እኮ ሶሻል ዲሞክራቶች ናቸው በእንትኖቹ እስራኤሎች በፊት የነበሩት የኢኮኖሚው የዛ ባህሪ ነበረው እና አሁን የእስራኤልን ኢኮኖሚ በዚህ መልኩ ወደ ይሄ ሊበራል ወደምትለው የለወጠው የቀየሰው ሰው በዚህ ቦታ ኔታንያሁ ናቸው ኔታንያሁ ደግሞ በመሪነት ብዙ ታሪክ አላቸው ቤተሰባቸውም በታሪክ ያለው የእስራኤል የመጀመሪያ የተጋድሎ ኔቨር አጌን አካላዊ መገለጫ ልትለው የምችለው እርምጃቸው 90 ደቂቃ በኢንቴቤ ወይም ደግሞ ታንደርቦልት የሚባለው እሱ ነው እና ዮኒ ነው ይባል ወንድሙ ዮኒ እዛ እሱ የተሰዋበት ማለት ነው ስለዚህ ከዛ ፋሚሊ የመጣ ነው እና የሰው እስራኤል በታሪክ ምን ብላ ታስታውሶት ተብሎ ሲጠየቅ ከብዙ በጥቂቱ ማለት ነው ዘ ፕሮቴክተር ኦፍ እስራኤል ይበቃኛል በጣም ትልቅ ነው የእስራኤል ጠባቂ ማለት ነው እና እንደዚህ የሆነ ሰው ኦክቶበር 7ን በህይወት ማለፉ በብስጭት ራሱ አይ ዶንት ኖ የያዘው የረዘዘው ነገር በሙሉ በዜሮ የተባዛበት በጣም እንትን ነበር እና ከዚህ ያሉና ማጥ ውስጥ የታሪክ እንትን ውስጥ ወጥቶ ማለት ነው አየህ በመነጋታው ነው እንግዲህ ጦርነት የተጀመረው ከዛ በኋላ አሁን በደረስንበት ቦታ ስናይ እንደገና እኮ ደግሞ እስራኤል ውስጥ የነበሩ እኮ ተቃዋሚዎች ስልጣን እንዲለቅ እኮ ጠይቀዋል በጣም በርካታ ሰላማዊ ሰልፎች ተካሂደዋል ከፍተኛ ጦርነት አለ የውስጥ ፖለቲካውን ስትመለከት እንደውም ብዙ ዲቪዥን አለ because at the end of the day አሁን የግራ ክፍል የሚባለው የእስራኤል ግራ ክፍል የሚባለው በቃ መንገድ ጠፋ ስቲል ዲሞክራሲ ሀገር ነች የዲሞክራሲ ሀገር ባህሪው ደግሞ መሪ መለዋወጥ ወይም የሆነ ተርም አለው አንዳንዴ 4 ዓመት 8 ዓመት ብለህ ባታስቀምጥም ዲሞክራሲያዊ በሆነ ሀገር ውስጥ ለውጥ አንዱ አካል ነው ነገር ግን ኤቭሪ ምርጫ ሲመጣ የማይነቃነቅ ኔታንያሁ የሚል ቢያንስ 50% ድምፅ አለ ስለዚህ አሁን ስላልተቻለ እንትኑ አንዳንዴ በጣም የመረረ ሆኖ ታየዋለህ ራሱ እስራኤልን
የሚያንገዳግድ ይሆናል። በዚህ በቀኙና በግራው መካከል እስራኤል ውስጥ ያለው ሰው እዚህ አይነት የእስራኤል ጠባቂ ለዚህ ነው የመጡት አይደል? ሁሉም ሰው እኮ የመጣበት ዓላማ አለ ህይወቱ። ይህንን ዶጋመድ የሚያደርግ ድርጊት የፈጸመው ማን ነው? ያህያ ሲንዋር። ግን ከዚህ ውስጥ የጠበቀው ሳይሆን የሆነው ያልጠበቀው ሆነ። ዓለም ያልጠበቀው ነገር ትጠፋለች፣ እኔም ፍልስጤምን አንሰራፋለሁ እና ጎርፉ ወደዛ ያለውን ጎርፍ ወደ እሱ ይመጣ። ለምን? ያው ጦርነት ተጀመረ። አሁን ዛሬ እዚህ ተቀምጠ ስንመለከተው ውጤቱ ምንድን ይሆነው? ጋዛ እሳት ነው የተነሳ፣ አመድ ነው ያለው። ወደ ሊባኖስ ስትሄድ ሄዝቦላ አሁን እየተኮሰ ነው። ለምሳሌ ሄዝቦላ የሚተኩሰው መጠን እንደዛ የሚለው ነገር ሄዝቦላን በፊት ከምታወቀ ምንም የሚገናኝ ነገር የለውም። ራሷ ሊባኖስ ለመጀመሪያ ጊዜ አፋውጥታ አቁም አታስፈጀን፣ የሌላ ቦታን ጦርነት እኛ ጋር ታምጣብን በማለት የሀገሪቱ ጦር ሄዝቦላን እንዲወጋ እየታገሉ ያሉበት ጊዜ ነው ያለው የተፈጠረው ሁኔታ። አሁንም ከኢራን ነች አሁን እየነደደች ያለችው፣ በዛ የተነሳውን ሊባኖስ እየነደደች ነው ያለችው። ሐሰን ናስራላ ነግሬሃለሁ። ያለ ሐሰን አንዳንድ ጊዜ የስ መሪ ብቻ አይደለም በመዋቅር ደረጃ አይደለም። ዲሞክራሲ ሀገሮች ምንድን ነው የሚሉ በተቋም ተክተነዋል። ተቋማዊ ስለሆነ ስርዓታችን አዘቶፕ ያለውን እንትን አንገቱን በመቅላት ታፈርሷችልም ነው። ገብቷል። ይሄ እውነትም ነው፣ ግን ሊሆንም ይችላል። አንዳንድ ጊዜ አንዳንድ ሰዎች የሚይዙት ቦታ የማይተካ የማይሞላ ይሆናል፣ ቫኪዩም ይፈጥራል። አሁን ሆነስትሊ እንነጋገር ከተባለ ኢራን አያቶላ አሊ ካሚኒን በአንድ ምርጫ የምተካቸው ናቸው? በፍጹም። ምክንያቱም መዋቅሩ አለ። ያንን መዋቅር ይዞ መቀጠል በጣም ከባድ ነው አለ። ለምሳሌ ልጃቸው ሞርታጃብ ይሰካል ይላሉ፣ ይተካል ምናምን። አሊ ካሚኒ ማለት በመጀመሪያ እኮ ኢስላሚክ ሪፐብሊክ የሚለው እኮ በተለይ የሺያ ኢስላሚክ ሪፐብሊክ የመጀመሪያ እኮ ነው በታሪክ። ብዙ ዝርዝር ከማንሄድበት የታሪክ ቁስለት ላይ የተነሳ የታሪክ ሽረትም ነው ያ። ስለዚህ አሊ ካሚኒ የኢራን ፕሬዚደንት ብቻ አይደሉም፣ የኢራን ርዕሰ ብሔር ብቻ አይደሉም ነው የሚሉ በዓለማችን ያሉ የ200 ሚሊዮን ሺአ ሙስሊሞች መንፈሳዊ መሪ ነው ነው። ገብተዋል። ሌላ ጊዜ ሌሎች ባለሙያዎች ያሉት ይሄ ከታሪክ ቁስለት የተነሳ ነው። ይሄ ታሪክ ሽረትም ነው፣ የዛ መልክ ነው አሊ ካሚኒ። ግን ዓለም አሁን ለምሳሌ አሊ ካሚኒን ስናይ አንድ አዲስ አመለካከትና አስተሳሰብ ይዘው የመጡ መሪ ናቸው። ዓለም ደግሞ ኢራቅን እንውሰድ። ኢራቅ አሁን በነበረ አቅሟና ጉልበቷ አይደለም ያለችው። ኢራን ማለት ነው ኢራቅ ነው። ኢራቅ ኦኬ፣ ሌላ ሀገር ነው። ሲቀጥል ደግሞ ሊቢያን እንውሰድ። ሊቢያ እጅግ በጣም ከፍ ብላ የነበረች ትልቅ አገር ናት። አሁን እነዚህን ሀገሮች ስንወስዳቸው ኦልሬዲ ታሪክ ከመሆን ያለፉ ሀገሮች አይደሉም። የነበረ ግርማ ሞገሳቸው፣ የነበረ አንድነታቸው፣ የነበረ ክብራቸው አሁን አብሯቸው አይሄድም። አንዳንድ ጊዜ በዓለም ላይ በጣም ከፍ ብለው የነበሩ ሀገራትን እየከሰሙ ይመጣሉ። አሁን ኢራን በነበራት ክብር እና በነበራት ሞገስ መቀጠል ትችላለች ወይ? በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600 ሺህ ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ
14 መኝታ ቤቶችን ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። የክብርና ሞገስ አንጻራዊ ነው የነበረው ነገር አላለም። ክብርና ሞገስ ሆነ ሳይሆን ለእስራኤል ስጋት ነበረ፣ ለሱኒ ሀገሮች በሙሉ ይሰጉት ነበር። ገብቷል። አሁን እንደዚህ ብለን አሰች ለሁሉም በዛ አንገልጸው። ለቅድም ላልኩ አሊ ካሚኒ ለዓለም 200 ሚሊዮን ሺያ ሙስሊሞች ግን ክብር የታሪክ ሽረት ናቸው። ሂዝ ዜር ኪንግ መንፈሳዊ መሪም ናቸው። ገብቶሃል። ይሄን ትንሽ ወደኋላ በታሪክ ሜዳ ያስፈልጋል። የኛ ፕሮግራም የሚችለው የሚሞክረውም አይደለም። ግን ማለት የምችለው ከሆነ የታሪክ ቁስለት ላይ የተነሳና ሽረት ያመጣ ነው እና መካከለኛው ምስራቅ ውስጥ አዲስ ኃይል ነው የተነሳው። አዲስ ኤምፓየር ነው። ያ ኤምፓየር ቴህራን፣ ደማስቆ፣ ቤይሩት። ምክንያቱም ሄዝቦላ እንትን ላይ ማንም የሚቀናቅነው የለም። ሊባኖስ ላይ ሰንዓ እያለ የሚሄድ እኮ ነው። ባህሬን በጣም በጣም የቅርብ ጊዜ ትልማቸው ውስጥ ያለች ነው የሚሄድ ነው። ይሄ ልክ እንትኑ እንደዚህ በጣም ከባድ ነው። ስለዚህ አሁን እኚህ ሰው በዚህ ጦርነት የመጀመሪያው ቀን ላይ የሞቱት ተገደሉታል። ስለዚህ እኚህን ሰው ሌላ ምትካቸውን በመምረጥ መተካት ይቻላል። ኢምፖሲብል ዶክተር አንዳንድ ጊዜ ምንድን ይባላል ቢዮንድ ይሄ ምንድን ነው ከዛ በላይ የሄዱ ሰው ናቸው። ስለዚህ ምንድን የሆነው እስራኤል ተነሳች ማለት ነው። የኦክቶበር 7ቱ ጥቃት ኔታንያሁን ያስቆጣው። በነገራችን ላይ አስሬ አዋዜ ታማኝነቱ ለወሬ ነው የምለው ምክንያት ብዙዎቹ ሲያዳምጡ ለእኛስ ምን አለ እያሉ ነው የሚያዳምጡት። እና ስለ አሸናፊና ተሸናፊ አይደለም የምናወራው። እንደዚህ ነው የሚታየው ለማለት የተጨባጭ ታሪኩ እንደዚህ ነው የሚታየው ለማለት ነው። እኔ ጉዳይ አይደለም ገብተው ወሬ ነው የማወራው። ስለዚህ አሁን ያየኸው እንደሆነ ከኦክቶበር 7 ህልውናዋ የደነገጠው ራሷ ውስጥ ትልቅ መረበሽ የተፈጠረባት እንዴት ሆነ እንዴት ሊሆን ቻለ ዋትስ ጎይንግ ኦን ያለች ሀገር አሁን ስንመጣ መካከለኛው ምስራቅ ውስጥ ኦልሞስት የክልሉ ሌላ ኃያል ሆና ነው አይደል የወጣችው። በዚህ አይደለም ይሄ እውነት ነው። ይሄን መከላከል አይቻልም። ስለዚህ አሁን ይሄንን እናንተ በምናወራበት ጊዜ አትዊል እስራኤልና አሜሪካ እየደበደቡ ነው ኢራን ማንኛውም ተቋሟ እየተመደመደ ነው። የአሜሪካው መከላከያ ሚኒስትር ሄግሴት ምንድን ነው ያለው? ኢትዝ ቶስታል ኢራንን ብዙ ጊዜ የተለመደ አገላለጽ አይደለም። ጥብስ ናት ማለት ማንም አያድናትም። ከሳምንት በኋላ የሁለታችን አየር ኃይል ሙሉ በሙሉ ይቆጣጠረዋል። በቃ ምንም አይነት ሰማዩን በቃ ምንም ባለቤት የለውም ማለት። ከዛ በኋላ በቀንም በማታም እንገባለን። ዝም ብለን ቦምብ ስናራግፍ ነው የምንለው። ምን አይነት ቦምቦች? ከ217 ኪሎ ግራም እና 869 ኪሎ ግራም ቦምቦች። አሁን ይሄ ለምሳሌ 500 ኪሎ ግራም ቦምብ ማለት ለምሳሌ በ83 ነው በ86 ዋቴቨር ሄዝቦላ ነው ያን ያደረገው። የአሜሪካ የሚገኘውን የባህር ኃይል ጦር ሰፈር የአሜሪካን እንትኑን በሩን ገጭቶ በጭነት ገጭቶ አልገቡም። የያዘው 500 ኪሎ ግራም ቦምብ ነው። 241 የአሜሪካ ወታደር ገባ። የፍንዳታውን መጠን ነው የምነግርህ። በር እኮ ነው ገጭቶ የገባው። ዜን ኢንታየርሊ ግቢ ውስጥ ያለውን ነገር ነው የሚያወድመው። 500 ኪሎ ግራም አየህ። 870 ኪሎ ግራም ቦምብን ቢ52ቶችን በመጠቀም ቢ52ቶችን እየተዋጉ ነው።
እንደዛ አይነቱን ቦምብ እያነጠፉ የሚሄዱ ማለት ናቸው። አሁን ማንም ከልካይ በሌለበት የሚፈልጉት ኢራንን ወደ ድንጋይ ዘመን መከለስ ይችላሉ፣ ከህዝቡ ጋር ያላቸውን ፖለቲካ መጠበቅ ካልቻሉ። ቢያንስ ግን አገዛዙ ያሉትን እሴቶች የሚላቸውን ወታደራዊ፣ ፖለቲካዊ ምንም ማድረግ የማይችሉበት ደረጃ እንደርሳለን እና ምንም ነገር ቢሉ ቀና ባሉ ቁጥር የሚያዩት የእኛን ፓወር ብቻ ነው ይላል። የእኛን ፓወር ብቻ ነው፣ የእኛን ኤር ፓወር ብቻ ነው የሚያዩት። ኖት ሲንግል ሰከንድ አንድ ደቂቃ እንኳ እንዲህ ቢሉ ይሄ ብቻ ነው ያለው። መቼ ነው የሚቆመ ቢሉ እኛ ይቁም ስንል ዕጣ ፈንታቸውን እንበይነዋለን ነው ያለው። ይሄ ያለው ነው። ስለዚህ አሁን ለምሳሌ የእኛን ፕሮግራም የሚከታተል ሰው ካለ መከላከያ ሚኒስትሩ ትናንት የተናገረውን በሙሉ ገብቶ ስክሪፕቱ ያው የጨመርነው ነገር ካለ ይሄ ሪያሊቲ አሁን ማነው ኢራን የምትገኝበት? አዎ ግን ዓለም አሁን በሌላ መልኩ ስትመለከተው ኢራን ከሰኔው ከእስራኤል ጋር ከነበረው ጦርነት የተማረችው ነገር የለም ወይ የሚያስብል ነው። ምክንያቱም አሁንም የአየር ክልሏን ሙሉ በሙሉ እየተቆጣጠረችው አይደለም ማለት የሚቻልበት ሁኔታ ነው ያለው። ምክንያቱም አሜሪካም እስራኤልም እንደፈለጉ ገብተው እየመቱ ስለሆነ ማለት ነው። በሌላው አንጻር ደግሞ ስትመለከተው ኢራን በድርድሩ ወቅት እኛ በምንፈልገው መንገድ ዩራኒየሙን እስከ 20% ድረስ ማበልጸግ እስካልተፈቀደልን ድረስ ቀጠናውን የጦርነት ቀጠና እናደርገዋለን የሚል ዛቻ ነበረ። ይሄንንስ ወደ ተግባር አልቀየሩትም ወይ? አሁን ለምሳሌ መካከለኛው ምስራቅ ላይ ምንም አይነት የአየር ጉዞ እንቅስቃሴ የለም። ወደ ሆርሙዝ ሰርጥ ላይ ደግሞ ስንመጣ ሆርሙዝ ሰርጥን ኢራኖች ሙሉ በሙሉ ተቆጣጥረነዋል፣ ማንም ሰው ማለፍ አይችልም ብለዋል። አሜሪካኖች ግን መስራት ይችላል ብለዋል። እና ይሄስ እስከ መቼ ነው ሊሄድ የሚችለው? ይሄ በቆየ ቁጥር አሁን እንደው የዱባዩ የዩኤኢ መሪ ለቱሪስቶች ማንኛውንም ወጪያችሁን እንሸፍናለን በማለታቸው መቼስ ቱሪስቶች ከቦታ ወደ ቦታ የሚንቀሳቀሱ ቱሪስቶች እጃቸው ላይ ያለ ገንዘብ ቢያልቅ ጎዳና ነበር የሚወጡት ማለት ይቻላል። እና ይሄ እስከምን ያህል ነው የሚሄደው? አሁን ይሄ ኦንጎይንግ ነውና እኔ በዚህ ላይ ያለኝ እንደ አዋዝ ያለኝ አመለካከት ማየት ነው። ለምሳሌ እነሱ ገምግመው ጨርሰዋል። አሁን ትላንት የእስራኤል የኤታማዦር ሹሞች ሊቀመንበር ዳን ኮይል ያሉት ኢራኖች እጃቸው ሰሏል ነው ያሉት። የሚሳኤል ክምችታቸውም ሟምቷል ነው ያሉት። እና ትርጉም ያለው ተኩስ እያደረጉ አይደለም ነው ያሉት። ፔሱ እየቀነሰ ነው ማለት ነው። ፔሱ ላይ ቀንስ ይችላል፣ እምቀቱ ግን በጣም ዝቅተኛ ነው። ለምሳሌ እኔ እናንተ ይሄን ስናወራ ትናንት ከ3 ጊዜ በላይ ነው የተኮሰችው፣ 3 ዙር እስራኤል ላይ ማለት ነው። ያደረሰው ጉዳት የለም ወይም 2 ሰው ቆስሏል እንደዚህ የሚል ነገር ሰማል። ነገር ግን በፊት እንትኑ ምንድነው ሩምታው በጣም ብዙ ነው። አየህ ያ ብዛት ግን የለውም። ያ ነው አሁን ሰሏል ያስባለው ሰሏል። ያ እምቀት የለውም። 3 ሲመጣ የሚረብሽ ነገር አለ። ግን ብዛቱ አሁን እስራኤል ላይ እስካሁን በ5 ቀን ውስጥ በ6ኛ ቀን ዛሬ የተተኮሰው በዚህ ሁኔታ በፊት ባየነው የ12 ቀናቱ ጦርነት ቢቀጥል ኖሮ እኮ በጣም እርግጠኛ ነኝ ወደ 700 ይደርሳል እስራኤል ላይ በዛን ጊዜ የነበረው ከሰው አልባው ምኑም ጨምሮ ማለት ነው። ስለዚህ አሁን ያለው 300 አይሞላም የተተኮሰው። ግን የሚተኩሱት እስራኤል ላይ ብቻ አይደለም አሁን ብለን ባለፈው ለመስጠት ሞክረናል። ስለዚህ አሁን አንዱ ስትራቴጂያቸው ክልሉን ራሱን ሙሉ ወደ ጦርነት ያመጣል ብለው ያቀዱት ነው። አለበለዚያ ደግሞ ሌሎች እንደሚያደርጉት የሰላጤውን ሀገሮች በሚመቱበት ጊዜ በእነሱ ግፊት ጦርነቱ እንዲቆም ይደረጋል። ዊ ካን ሰርቫይቭ እና ያ ደግሞ ከአደጋ መትረፍ ብቻ ሳይሆን ምንድነው እንትንም ይሆናል ዲተረንስ። ምክንያቱም ከዚህ በኋላ ማንም አይሞክረንም። አዎ ማንም አይስማማም። ከዚህ በኋላ ኢራን ላይ ተነስቼ ውጊያ አደርጋለሁ ብትል የሚል ካልኩሌሽን አላቸው። ዌል ጄኔራሉ የነገሩን ግን እኛ ኦፕሬሽኑን ልናበሳው ነው፣ ከሳምንት በኋላ እንደው መልኩን ይቀይራል፣ ከስካሁን ከነበረ ሁሉ ነው የሚሉት።
የሁሉ ድብደባ ተደርጎ ማለት ነው። ስለዚህ አሁን የኢራኖች የሚተኩሱት ነገር እያለቀባቸው ነው ካልኩሌሽኑ። ስለዚህ አትሊስት ይህን አንድ ሳምንት መጠበቅ ያስፈልገናል። የዚህ አስተሳሰብ መገለጫ ደግሞ እስራኤል አሁን አዲስ የሀገር ውስጥ የደጀን ግንባር ይባላል። ከአካባቢያችሁ ይሄ ብዙ ሳትርቁ አደጋዎች ቢመጡ ቶሎ የምትገባባቸው ቦታዎች ሳትርቁ እስከ 50 እስከ 60 ሰው አንድ ላይ መሆን ይቻላል አለቻው። ክልክል ነበር። ሃፒ ልደቴ ነው ብለህ አሁን መሰብሰብ ምናምን ክልክል ነው። ለምን? አንድ ነገር ቢመጣ የሚያልቀው ሰው ብዙ ይሆናል። ስለዚህ ተሰብስቦ እንትን ማለት እንደዚህ ትምህርት ቤቶች አሁን በእንትን ነው የሚማሩት በየቤታቸው ሆነው ነው ኦንላይን ነው። አዎ ሰውን አሁን ወጣ ገባ ማለት ትችላላችሁ የሚል ነገር እያደረገች ነው። አንዳንድ በረራዎችም በመሀል እኮ እየወጡ ነው። አንዳንድ በረራዎች እየተደረጉ ነው። አሁን ሰው ምንድነው አሁን ያለው ንባብ ኢራኖች ጥቂታቸው እያለቀባቸው ነው የሚል ነው በእነሱ በኩል ያለው። እኔ ደግሞ ኢራን ሰርፕራይዞች የላትም ነው ጥያቄ። ከሌላት ወይ ጣፈንታቸው ነው። ስለዚህ እኔ የሚል አመለካከት አለኝ እና ጦርነቱ ያለበት ሁኔታ አሁን ይሄ ነው። ስለዚህ በዚህ ሰዓት በፊት የነበረው የመካከለኛው ምስራቅን እንትን ሲያስቀምጡ ምን ነበር የሚሉት? የዛ ክልል ዋስትና ሰጪ ማን ነው? እስራኤልን የታቀበ ኃይል ናት እስራኤል እዛ ውስጥ። ግን ምክንያቶች ስታገኝ ብቻ ነው የምታደርገው እንጂ ኃይሏን ምክንያት አድርጋ የከፈተችው ጦርነት የለም። ስለዚህ ኢትስ ፓወር፣ ነገር ግን ኮንቴይን እንዲሆን ኃይል የታቀበ ኃይል። አሜሪካ ጋራንተር ዋስትና ሰጪ ናት። ይዘንቱ የሰላጤው ሀገሮች የመረጋጋት ደጓሚዎች ናቸው። እነዚህ ገንዘቡ መቼም ተዝቆ አያልቅም እንደሱ እና ሆዴ ባሰው ካለ እያደረጉ መረጋጋት አስፋጊዎች ናቸው እና ኢራንን ዲስረፕተር ነው የሚሏት። ገብቶሃል? አናዋጭ፣ የሚያናውጥ ወይም ደግሞ በጥባጭ ነው የሚሏት። በመካከለኛው ምስራቅ ውስጥ የነበረው ሁኔታ ይሄ ነው። አሁን እነ ሳውዲ አረቢያ እና እነ ቱርክ የአሜሪካን ዋስትና ሰጭነትን ላይ ከአሜሪካ ጋር ያላቸውን ግንኙነት ሳይተዉ፣ ነገር ግን ወደ ጎን ደግሞ ከቻይናም ራሽያንም የመቀበል እንደዚህ አይነት አካሄዶች አሉ። እስራኤልን የመጠንቀቅ ገብቷል። ወይም ደግሞ ኦልሬዲ እስራኤል እንደደመደመችው ማለት ይቻላል። እነ ሳውዲ፣ እነ ቱርክ፣ እነ ማነው ኳታር፣ እዛ እንትን ማነው የኒውክሊየር ፓወር ያላት ፓኪስታን ላይ የኃይል መሰረት የሚያደርግ እንደዚህ አይነት የሱኒ አክሲስ ወደ መስራቱ ናቸው ይላል። እንደዛ ነው የሚያስቀምጡት። የተፈጠረውን ክስተት ነው ማለት። በፊት ግን ከዚህ ከኦክቶበር 7 በፊት ሳውዲ አረቢያ እና የጠቅላላ የተባበሩት አረብ ኤምሬትስ፣ ሞሮኮ፣ አልጄሪያ እንደዚህ በአጠቃላይ ይሄ አብርሃም አኮርድስ በሚባለው መንገድ ከእስራኤል ጋር የዲፕሎማሲ ግንኙነት እየተፈጠረ መካከለኛው ምስራቅ ላለፉት 80 ዓመታት ወይ 70 ዓመታት በላይ እንትን የነበረው የአረብ እስራኤል መነሻው ታሪካዊ ግጭት ነው መነሻው እና ያንን መቀብረው ወደ ፍሬያማ ኢኮኖሚያዊ፣ ዲፕሎማሲያዊ እና ካልቸራል እንደዚህ አይነት ግንኙነት የሚያደርጉበት ትልቁ የዶናልድ ትራምፕ ፖሊሲ መገለጫ የሚሆን ትልቅ አብዮት ነው አብርሃም አኮርድስ የሚባለው። አሁን እንትና ቦክ አደረገች ማለት ሳውዲ አረቢያ ያደረገችው በምን ምክንያት ነው? በፍልስጤም የፍልስጤምን ጉዳይ የማን ነው የሀያ ሲንዋር ያደረገውን እሱ ያስበውን ያን አይነት ጎርፍ ባያመጣም፣ ነገር ግን ያንን ትልቅ እንቅስቃሴ ግን ገታው። ገብቶሃል? እሱ ደግሞ የኔታንያሁ አስደናቂ የዲፕሎማሲ ዘውድ ሊደፉ ነበር ማለት ይቻላል። ገብቶሃል? የፍልስጤም ጉዳይ እንዳለ ሆኖ በጉዳይነቱ የፍልስጤም መንግስት ሳይመሰረት የፍልስጤም ጉዳይ እንዳለ ሆኖ ኔታንያሁ ከፍልስጤም ባሻገር እስራኤልን አስፈላጊ በማድረግ በሙሉ ከአረብ ሀገሮች ጋር
እጅና ጓንቶ ነው። አዲስ የመካከለኛው ምስራቅ ስራ የሚበይኑበት ፖይንት ላይ ነበሩ። የምትጠበቀው ማንች ይህንን እንትን ብታደርገው አልጋ ወራሹ ገብቷል። እና ኦልሞስት እንዲህ ተባብለዋል። እዚህ ጋር መሀል ነው እንትና ያያ ሲኖር ግን አለ አፈነዳው። ይሄ አሁን ሌላ መልክ ይዟል አይደለም የተዘረጋው። አሁን ወደ እንደዚህ አይነት ነገር ተፈጥሯል። ግን አለም አሁን ለምሳሌ የሀያ ሲንዋር መሀል ገብቶ አቆርጥቷል። እጃቸውን እንዳይሰነዝሩ ማዕቀብ ጥሏል። በተለይ ሳውዲ አረቢያ ደግሞ በተባበሩት አረብ ኤሚሬትስ ላይ ይዛመት እያደረገች ያለው ተጽዕኖ አሁን ጥብቅ የሆነው በዱባይ ያለ ጥብቅ እንትን ላይ አሁን ጥቃት አለ። በሁለቱ መካከል ጥቃት አለ። አሁን የተባበሩት አረብ ኤሚሬትን የማግለል ነገር አላት ሳውዲ አረቢያ። አየህ ኳታር እና ቱርክ ብዙ ጊዜ አንድ ናቸው። ሙስሊም ብራዘርሁድ የሚያቅፉ ናቸው እነዚህ። አሁን ሳውዲ አረቢያ ከነሱ የተለየችው ሙስሊም ብራዘርሁድ የሚለውን ይሄ ሃይማኖታዊ ፖለቲካን በማውገዝ ነው የተነሱት። አየህ አሁን ሳውዲ አረቢያ ወደዛ ልትመለስ ነው የሚል ነገር ነው እየተነሳ ገብቷል። ስለዚህ ቤዚካሊ የሀያ ሲንዋር ምን አደረገ ቢባል ከሱ በፊት የነበረውን የመካከለኛው ምስራቅ አጠቃላይ ሁኔታን ዳይናሚዝምን ተረተረው። ግን በሌላ መልኩ ደግሞ ቤንጃሚን ኔታንያሁ አሁን የሄዱበት መንገድ ዙሪያውን የተጋትሮ ተራዳውን በመምታት እና ወደ ዋናው ወደ በመሄድ መልህቁን እሱን እየተፋለሙ ነው ያሉት። በዚህ ፍልሚያ ውስጥ ኢራን አቅሟን አጥታ የምትቀጥል ከሆነ እስራኤል እንደ ኃይል ከዚህ በኋላ ከወጣች የማይበገር ኃይል ስለሆነ የምትሆነው ይሄ በዙሪያ የነበረው የሽሩሩ ፖለቲካ ይቀጥላል ወይ? ራሷን ችላ ስለሆነ የምትወጣው እንደ አንድ ኃይል በፈቃዷ ከምትፈልገው ሀገር ጋር የመገናኘት የማትፈልገውን የመተው የመለማመጥ ሂደቷ አያከትምም ወይ ማለት በዙሪያ ያለውን የህልውና ስጋት ያለውን ጣለች ማለት ነው አይደለም። ይሄንንም ለመጣል እንደው ሽንፍር ነፍሳለች እንዳየው የሆነው ነገር አይደለም። አሁን ደግሞ የበተራው ምን አመጣ? ፊር። ምን አይነት ፊር? ለራሷ እስራኤልን መፍራት፣ የእስራኤል ተስፋፊነት የሚል ሌላው ዓለም ፍርሃት ውስጥ ወደቀ ማለት ነው፣ ኢንክሉዲንግ ሳውዲ አረቢያ። አሁን ደግሞ ቅድም ነገርኩ እኮ እስራኤል የታቀበ ኃይል ነች ነው የሚሉ ኃይል መሆኗ ጥያቄ ውስጥ ገብቶ ያውቅም። ነገር ግን ኃይሏ ራሷን ከመከላከል አንጻር የሚል ነበር። አሁን ግን ኦልሞስት ቢያንስ ላለፉት 20 ዓመታት 30 ዓመታት ቆልፎ የያዘ እንዴት ነው የሚባለው? ኢራኖች እንደዛ አድርገው ስለነበረ እንደዚህ በአራቱ ማቅጣጫ ልክ እንደ ጅብጅብ ነካ እንደዚህ ነበር አይደል? አሁን የለም። አሁን እስራኤልን ደግሞ መስጋት አሁን ያላቸውን እስራኤልን አሁን በተለይ ስልጣን ላይ ያለውን የእስራኤል ቀኝ ክንፍ ይሰጉታል። አሁን ኤክስፓንሽኒስት ነው ብለው ያስባሉ፣ ይፈሩታል። ወይም ደግሞ እንደ በፊቱ ኮንቴይንድ የሆነ ኃይል ነው ብለው አያስቡ። ስለዚህ አሁን ይሄ በራሱ ምን ፈጠረ ማለት ነው? ድህረ ኦክቶበር 7 እየፈጠረ ያለው ሪያሊቲ ነው ያለው። ስለዚህ ምን ብለው ይገልጹታል? አሁን ዞሮ ዞሮ መካከለኛው ምስራቅ እንደገና ሪሼፕ የምትሆንበት ነው። ገብቷል። እና አዲስ ምዕራፍ ወገ ምን አይነት አዲስ ምዕራፍ ፕለስቴካቸው ያልተጻፈ የማይተነበይ ግን አዲስ ምዕራፍ ሰው ዶንት ኖ የመጨረሻ መድረሻው እና ያለ ሁኔታ ነው። እና መደምደሚያችንን የምናደርገው የኢራን እስላማዊ አብዮተኛ ተፋላሚዎች ለእስራኤል ማስጠንቀቂያ ሰጥተዋል። ምን አሉ? ይህንን እስላማዊ ሪፐብሊክ ወይም አገዛዝ ለመጣል የምታደርጊውን ግብሽን አቁሚ፣ ገፍተሽ የምትይጅበት ከሆነ ግን ዲሞናን እንደበድባለን። ዲሞና ማለት ደግሞ የእስራኤል የኒውክሌር ማብላያዎች ያሉበትና እስራኤል ከ80 እስከ 400 የሚደርስ ሃይድሮጅን ቦምቦችን ጨምሮ የኒውክሌር ቦምቦችን የጋገረችበት
የጥፋት ዳቦ ቤት ነው። ቀይ መስመሯ ነው እንበል። እሱን መምታት ይችላሉ ወይ ነው ጥያቄው። እሱን ላይ ኃይላችንን እናረባልባለን። ያ ማለት አሁን ለምሳሌ የኢራን የኒውክሌር ማብለያዎች ሲመቱ ትልቁ ስጋት ምንድን ነው? የራዲዮ አክቲቭ ሊወጣ ይችልና ብዙ ነገር ሊያመጣል የሚችል ነው። ስለዚህ እስራኤል ትንሽ ሀገርና እሱን እንመታለን የሚል ማስጠንቀቂያ ሰጥተዋል። እንግዲህ በሚቀጥሉት ሳምንታት የምናየው ነገር ይሄ ነው። በዚህም ተባለ በዚያ የኢራን እስላማዊ አብዮት ይተርፋል ወይ? ትልቁ ጥያቄ ነው። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ኢራን በእስራኤል ላይ ዝታለች። የእስራኤልን የኒኩለር ማብላያ እመታለሁ ብላለች። በዛቻዋ መሰረት ትተኩሳለች፣ ትመታለች። ይሄ ደግሞ ለእስራኤል ቀይ መስመር ነው። ይሄ ተመታ ማለት እስራኤላውያን በህይወት ላይኖሩ ይችላሉ ማለት ነው። ወዴት ነው የምንሄደው? እየተከታተልን ይዘን እንቀርባለን። ለዛሬ አዋዜን ላይክ፣ ሼር፣ ሳብስክራይብ ማድረግ ቢፈልጉ ደግሞ ምን ይባለው ሱፐር ታንክስ ማበረታታት ይቻላልና በእውነት ሊበረታታ እኮ የሚገባው ፕሮግራም ነው። በጣም እንጂ አይደለም እንደ ያለ ያዘፋኝ። ውድ አድማጭ ተመልካቾቻችን ዓለምነህ እንዳለው አዋዜን ላይክ፣ ሰብስክራይብ፣ ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። ለዛሬ ይዘን የቀረብነው ይሄው ነው። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ